ሰላምና ጤና በእያላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በሰዓት መሰማትና መደመጥ ያለባቸውን ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ከመረጃዎቻችን መካከልም በአማራ ክልል ተባብሶ ስለቀጠለው ውጊያም ህወሓት ትዕግስቴ አልቋል ስለማለቱ፣ በተጨማሪም በሱዳን ጦርነት ኢትዮጵያን ጨምሮ የተለያዩ ሀገራት ወታደሮች ስለመሳተፋቸው፣ የትራምፕ አስተዳደር በኢትዮጵያን ጉዳይ መከሰሱን፣ በኢራን አዲስ ጦርነት ለማጥላቱና ዓለምን ስጋት ውስጥ ስለመክተቱና ኢራን የተባበሩት መንግስታት ውሳኔ ውድቅ ስለማድረጓ፣ የሩሲያና ዩክሬን ድርድር ያለ ውጤት መበተኑ፣ በአሜሪካ በረራዎች ስለመቋረጣቸው በዝርዝር ወደ እናንተ የምናደርሳቸው መረጃዎቻችን ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። በግጭት ውስጥ ለ3 ዓመታት የዘለቀው የአማራ ክልል የተለያዩ አካባቢዎች ውጊያዎች እየተደረጉ ይገኛሉ። በሌላ በኩልም ከፌዴራል መንግስት ጋርም ስምምነት የፈጠረው ራሱን አፋድ ብሎ የሚጠራው ቡድን በርካታ ታጣቂዎችን የሰላም መንገድ መርጠዋል እያለ ይገኛል። የኢፌዴሪ መከላከያ ሰራዊትን በማህበራዊ ትስስር ገጹ አፋድና የክልሉ መንግስት የደረሱትን ስምምነት ተከትሎ በክልሉ ታጥቀው ሲንቀሳቀሱ የነበሩ ታጣቂ ኃይሎች የሰላም መንገድን እየመረጡ ወደ ሰላም እየመጡ ነው ብሏል። በሌላ በኩልም አፋብን በሚል አዲስ አንድነት ድርጅት የመሰረተው የፋኖ ኃይል በተለያዩ ወደ ግንባሮች ከፍተኛ ውጊያ እያደረገ እንደሆነ እየገለጸ ይገኛል። ከአፋድ የተገነጠሉና አማራ ፋኖ ብሔራዊ ኃይል በጋራ የመሰረቱት አማራ ፋኖ ብሔራዊ ንቅናቄም የመንግስትን የሰላም ጥሪ አለመቀበሉንና በተለያዩ አካባቢዎችን ከመንግስት ጋር እየተዋጋ ይገኛል። አርበኛ ዘመነ ካሴ የሚመራውና በብዙ ወጣቶች ስብስብ የሆነው የፋኖ ኃይል በወረኤሉ አለፋጣ ቁሳና በጋሽና በቋራ እንዲሁም በክምር ድንጋይ አጃ በበርካታ አካባቢዎች በትላንትናው ዕለት ከባድ ውጊያ ስለማድረጉና ቁሳዊና ሰብአዊ ጉዳት ስለመድረሱ መረብ ሚዲያ አረጋግጫለሁ ብሏል። ፋኖን የሚመሩት የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ ከኢትዮ ኒውስ ጋር ባደረጉት ቃለ ምልልስም የአማራ ክልሉን ወጣቱን አንቅተን አስታጥቀነዋል ብለዋል። አያይዘውም ከትግሉ የወጡ የገንዘብ ፍቅር ያናወራቸውና ተላላኪ የፋኖን አንድነት የማይፈልጉና ተላላኪ ወደ እነሱ መሄድ ፋኖ ላይ የሚያደርሰው ነገር እንደሌለና ጠላትነታቸው በግልጽ ታውቆ መሄዳቸው ጥሩ ነው ሲሉ ገልጸዋል። ጀነራሉ አያይዘውም ቀይ ባህርም ሆነ ትግራይን አማራ ክልልን ተረማምዶ መውጋት አይቻልም ያሉ ሲሆን የፋኖ ትግል ተጠልፏል ተብሎ ለተነሳላቸው ጥያቄ የፋኖን ትግል ለመጠለፍ ከአማራ በላይ መደራጀት ይጠይቃል ብለዋል። ትግሉ ተጠልፏል የሚሉ ሰዎች ማወቅ ያለባቸው አማራ ፋኖን የሚያክል የተደራጀ ኃይል የለም፣ የሚዘውረንም ኃይል የለም ብለዋል። እስካሁንም በክልሉ የተደረጉ ውጊያዎች በራሳችን ልጆች ብቻ ነው ያሉ ሲሆን በፋኖ ትግል ውስጥም አየር ወለድና የኮማንዶ ኃይሎች በተጨማሪም የልዩ ኃይል የነበሩ ተዋጊዎች ያሉበት ብለዋል። ጀነራሉ አያይዘውም ውጊያው ከሽምቅና ደፈጣ ያለፈ እንዲሆን ያለን የወታደር ብቃት አስገድዶናል ብለዋል። ይህ ኃይል በፍጥነት የተደራጀና ለህልውናው የሚታገል ስናይፐርና ጥቁር ክላሽ ማራኪ ነው ሲሉ ገልጸውታል። መንግስት በተደጋጋሚ የሰላም ጥሪዎችን እያደረገ ሲሆን በአውደ ውጊያ ጭምር ታጣቂ ኃይሎችን ለድርድር ጭምር እንዲገደዱ ግፊት እያደረገ ይገኛል። ይህ በእንዲህ እንዳለ ህወሓት ወታደራዊ ዝግጅቱን ማጠናቀቁና ትዕግስቱ መሟጠጡን ገለጸ። የህወሓት ቃል አቀባይ አቶ ገብረ ጻዲቅ ድርጅታቸው ለማንኛውም ወታደራዊ ግዳጅ ዝግጁ መሆኑን በዋይን ሚዲያ በኩል ባስተላለፉት መግለጫ አስታውቀዋል። ቃል አቀባዩ በመግለጫቸው የህወሓት ትዕግስት ገደብ አለው፣ ወታደራዊ ኃይሉን በተጠንቀቅ ላይ ይገኛል በማለት ወቅታዊ የክልሉንና የፌዴራል መንግስትን ግንኙነት አስመልክተው ንግግር አድርገዋል። አቶ ገብረ በመግለጫቸውም ትግራይ በፌዴራል መንግስት ውስጥ ያላትን ሚና በተመለከተ ቅሬታቸውን የገለጹ ሲሆን በትግራይና በፌዴራል መንግስት መካከል ያለው ውጥረት እየጨመረ መምጣቱን ጠቁመዋል። አሁን ያለው ገደብ የሌለው ትዕግስት አይቀጥልም፣ ሁሉም አቀፍ ዝግጅት ተደርጓል ያሉት ቃል አቀባዩ በህዝብና ጦር ኃይሉ ለሚመጣው ማንኛውም ሁኔታም ዝግጁ እንዲሆን ጥሪ አቅርበዋል። ከኢትዮጵያ ለመገንጠል የቀረን የግዛት ማስመለስ ብቻ ነው። በኃይል መሬት ለማስመለስ ተዘጋጅተናል። ከኢትዮጵያም ጋር ምንም የሚያገናኘን ነገር የለም። የህዝቡ ማህበራዊ ስሪት ተበጥሷል ብለዋል። የሚያገናኘን ነገር የፕሪቶሪያ ሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነ ግዛታችንም በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው ማለታቸውን አዩ ዘሀበሻ መረጃው ነገርቶናል። ወደሚቀጥለው መረጃችን ስናልፍ በሱዳን ጦርነት ኢትዮጵያን ጨምሮ የተለያዩ ሀገራት ቅጥረኞች ተዋጊዎች እንዳሉ ተነገረ። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ኢትዮጵያን ጨምሮ ከተለያዩ ሀገራት የመጡ ቅጥረኞች ተዋጊዎች እንደሚሳተፉ የሱዳን ባለስልጣናት ተናገሩ። በጦርነት ተሳታፊ ከሆነው ፈጥኖ ደራሽ ኃይል ውጭም 4 ቅጥረኛ ተዋጊዎች እንደሚሰለፉና የተያዙም እንዳሉ ባለስልጣናቱ አሳውቀዋል። የሱዳን ጠቅላይ አቃቢ ሕግም የሱዳን ጦር ኃይል በመቀናቀን ከሚዋጋው የተፈጥሮ ደራሽ ኃይል ጋር ተሰልፈው ሲዋጉ የነበሩ ባላቸው ከ120 በላይ የውጭ ሀገር ቅጥረኞች ወታደሮች ላይ ክስ መስርቷል። በሱዳን ጦር ኃይል የሚመራው የሱዳን መንግስት ጠቅላይ አቃቢ ሕግ አንቲሳር አህመድ አብደል ሙታል የወንጀል ክስ የቀረበባቸው የውጭ ሀገራት ተዋጊዎች የተለያዩ ዜግነት ያላቸው መሆናቸውን ገልጸዋል። አቃቢ ሕጓ እንዳሉትም ቅጥረኛ ተዋጊዎች 3 ዓመት ሲሞላው
በተቃረበው የሱዳን እርስ በርስ ጦርነት ውስጥም በጀነራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል አርኤስኤፍ ጎን በመተለፍ መዋጋታቸውን ነው ክስ የቀረበባቸው። የሱዳን ባለስልጣናት ፈጥኖ ደራሽ ኃይሉ ከሱዳን ጦር ሰራዊት ጋር በሚያካሄደው ጦርነት ውስጥም አባላቱን ለማጠናከር የሚዋጉለትን ቅጥረኛ ወታደሮች ከተለያዩ ሀገራት እየመለመለ ያሳልፋል ሲሉ ይከሳሉ። ፈጥኖ ደራሽ ኃይሉ ከጎረቤት ሀገራት ከኢትዮጵያ፣ ከደቡብ ሱዳን፣ ከቻድና ከደቡብ አሜሪካ ደግሞ ከኮሎምቢያ ቅጥረኛ ወታደሮች እንደሚመለምል ባለስልጣናቱ አመልክተዋል። የሱዳን መንግስት ጠቅላይ አቃቢ ሕጓ ጨምሮ የተወሰኑ ውጭ ሀገር ቅጥረኞች ክስ ተመስርቶባቸው ጥፋተኛ ሆነው ሞት የተፈረደባቸው እንዳሉ ገልጸዋል። ነገር ግን የቅጥረኛ ተዋጊዎች ላይ የተላለፈው ቅጣት ውሳኔም ተግባራዊ ስለመሆኑና ሌሎች ዝርዝር ጉዳዮችን ከመግለጽ ተቆጥበዋል። በሱዳን ጦር ኃይሎች አዛዥ በጀነራል አልቡርሃንና በፈጥኖ ደራሽ ኃይሉ መሪ በጀነራል ጋዳሎ መካከል የተፈጠረ በስልጣን ፍክክር በተቀሰቀሰው የሱዳን የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎች ህይወታቸው ሲጠፋ ሚሊዮኖች ደግሞ ተፈናቅለዋል። ወደሚቀጥለው መረጃችን ስናልፍ የትራምፕ አስተዳደር ለኢትዮጵያውያን በተሰጠው የህግ ከለላ እንዲነሳ በማድረጉ ክስ ቀረበበት። በአሜሪካ ሀገር ውስጥም የደህንነት መስሪያ ቤቱ ሚኒስቴር ክሪስቲ ኖም በስደተኞች መብት ተሟጋቾች የትራምፕን አስተዳደር ለኢትዮጵያውያን ስደተኞች የተሰጠውን የህግ ከለላ እንዲያነሳ ማድረግን ትክክል አይደለም በሚል ክስ መመስረታቸውን ሮይተርስ ዘግቧል። በአሜሪካ በጊዜያዊነት የህግ ከለላ ስር የሚኖሩ በሺዎች የሚቆጠሩ ኢትዮጵያን ስደተኞች በትራምፕ ውሳኔ መሰረት ከዩናይትድ ስቴትስ ሊባረሩ ይችላሉ የሚል የኢትዮጵያንና የአፍሪካ ኮሚኒቲ ቱጌዘር የተሰኘው ለትርፍ ያልተቋቋመ ድርጅት በቦስተን በፌዴራል ፍርድ ቤት በከፈቱት ክስ ሀገር ውስጥ ደህንነቶች መስሪያ ቤት ህጋዊ ባልሆነ መንገድ 5000 ግለሰቦችን አደጋ ላይ ጥሏል ብሏል። በእንግሊዘኛው ቲፒኤስ የተባለ የሚጠራው ጊዜያዊ የህግ ከለላም በሀገራቸው ተፈጥሮ አደጋ፣ የትጥቅ ግጭት እንዲሁም ሌሎች አደጋዎች ለተጋፈጠባቸው ሰዎች ከለላ ይሰጣል። ቲፒኤስ የተሰጣቸውን ሰዎች በአሜሪካ የመኖርና የመስራት እንዲሁም ከመባረር ከመጠበቅ ከለላ አላቸው። ክሱ እንደሚለው ኢትዮጵያ አሁንም ሰብአዊ ቀውስ ውስጥም እያለች የሀገር ውስጥ ደህንነት የሚኒስትሯ ክሪስቲ ኖም ህጋዊ ባልሆነ መንገድ ኢትዮጵያን የህግ ከለላም በ60 ቀናት እንዲቋረጥ አድርገዋል። ይህም ህገ መንግስቱን ያልተከተለና ነጭ ያልሆኑ ሰዎች ላይ ያነጣጠረ ነው ይላል። ከሶሪያ፣ ከቬንዙዌላ፣ ከሃይቲ፣ ከኒካራጓ እና ደቡብ ሱዳን ለመጡ ዜጎች የተሰጠውን የህግ ከለላ መነሳቱን ተከትሎ በርካታ ክሶች ተመስርተዋል። በቅርቡ የትራምፕ አስተዳደር ለሶማሊያን ተሰጥቶት የነበረውን የህግ ከለላ እንዲነሳ መወሰኑ አይዘነጋም። በአውሮፓውያኑ 2022 በአሜሪካ ለሚኖሩ ኢትዮጵያውያን የህግ ከለላ የሰጠው የፕሬዝዳንት ጆ ባይደን አስተዳደር እንደነበር ይታወሳል። ወደሚቀጥለው መረጃችን ስናልፍ የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ የአሜሪካ ጥቃት ሊፈጸም ይችላል በሚል የቀረበላቸውን የደህንነት ማስጠንቀቂያ ተከትሎ በቴህራን ወደሚገኘው እጅግ የተወሳሰበ የምድር ውስጥ መሸሸጊያ መግባታቸውን ኢራን ኢንተርናሽናል ቅዳሜ ዕለት ዘግቧል። የኢራን ተቃዋሚ መገናኛ ብዙሃን እንደገለጹት ከፍተኛ ወታደራዊና የደህንነት ባለስልጣናት የአሜሪካ ጥቃት የመሰንዘር እድሉ እየጨመረ መምጣቱን ካስጠነቀቁ በኋላ መሪው ወደ ጠንካራ የኮንክሪት ዋሻዎች ገብተዋል። ይህን ተከትሎም የዕለት ተዕለት የአመራር ስራውን ሶስተኛ ልጃቸው ማሱድ ካሚኒ እንደተረከቡና ከመንግስት አስፈጻሚ አካላት ጋር የሚደረግ ግንኙነት በእርሳቸው በኩል ብቻ እየተደረገ መሆኑ ተዘግቧል። ይህ የኢራን ባለስልጣናት ስጋት የጨመረው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አርብ ዕለት የሰጡት አስተያየት ተከትሎ ነው። ፕሬዝዳንቱ በርካታ የአሜሪካ መርከቦች ወደ ኢራን እያቀኑ ነው፣ ነገር ግን ልንጠቀምባቸው እንደማይገባ ተስፋ አድርጋለሁ ሲሉ ተናግረዋል። የኢራን ባለስልጣናት በበኩላቸው ለማንኛውም ጥቃት ከባድ ምላሽ እንደሚሰጡ እየዛቱ ነው። አንድ ከፍተኛ ኢራን ባለስልጣናት ማንኛውም ጥቃት በእኛ ላይ እንደታወጀ ሙሉ ጦርነት ይቆጠራል ሲሉ ተናግረዋል። በተጨማሪም የኢራን ብሔራዊ ደህንነት ኮሚሽን በካሜኒ ላይ የሚሰነዘር ማንኛውንም ጥቃት የጂሃድ አዋጅ እንደሚያስከትል ማክሰኞ ዕለት አስጠንቅቀዋል። የኢራን ፕሬዝዳንታዊ ማሱድ ፔዜሽኪያን በበኩላ በመሪው ላይ የሚደረግ ጥቃት በኢራን ህዝብ ላይ እንደታወጀ ጦርነት ነው ብሏል። ይህ ውጥረት የመጣው በኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞና መንግስት እየወሰደ ያለው የኃይል እርምጃ በቀጠለበት ወቅት ነው። ምንም እንኳን ትክክለኛውን ቁጥር ባይታወቅም መቀመጫውን አሜሪካ ያደረገው የሰብአዊ መብት ተቋማት ኤችአርኤንኤ እንደገለጸው በግጭቱ የሞቱ ሰዎች ቁጥር 5137 መድረሱ ተረጋግጧል። አሜሪካ ይህን ኃይል እርምጃ በመቃወም ዓርብ ዕለት በኢራን ላይ ተጨማሪ ማዕቀቦች ጥላለች። በሌላ በኩልም አልጀዚራ ባወጣው ሰፊ ትንታኔ ኢራን በውጭ ወታደራዊ ስጋት ብቻ ሳይሆን በውስጥ ኢኮኖሚና የፖለቲካ ቀውስ ውስጥም እንደምትገኝ አመልክቷል። ምንም እንኳን መንግስት በቅርቡ የተቀሰቀሰውን ህዝባዊ ተቃውሞ በኃይል ማፈን ቢችልም ለተቃውሞ መነሻ የሆነው የኢኮኖሚ ውድቀትና የዋጋ ንረት አልተቀረፈም። በአሁኑ ወቅትም ማዕቀቦች እንዲነሱላት ከአሜሪካ ጋር ለመደራደር የኒኩሌርና የሚሳኤል ፕሮግራሞቿን እንዲሁም በቀጠናዊ ተጽዕኖ መቀነስ ይኖርባታል። ሆኖም እነዚህ እርምጃዎች ለካሜኒ ስርዓት እንደ ራስን ማጥፋት ስለሚቆጠሩ ውሳኔው ከባድ ሆኖባቸዋል። ተንታኞች እንደሚሉት ኢራን አሁን ባለችበት መቀጠል የማትችልበት ደረጃ ላይ ደርሳለች። ከካሜኒ በኋላም ያለው የኢራን እጣ ፈንታም ከሃይማኖታዊ መሪዎች ወደ ወታደራዊ ክፍል የኢራን አብዮታዊ ዘብ
አይአርጂሲ የበላይነት ሊሸጋገር እንደሚችልና ለውጥ የማይቀር ጉዳይ መሆኑን ባለሙያዎች ተነብያሉ። ይህ በእንዲህ እንዳለ ኢራን የተባበሩት መንግስታት ውሳኔ ውድቅ አድርጋለች። በኢራን የተቀሰቀሰው ተቃውሞ ላይ የጸጥታ ኃይሎች በወሰዱት እርምጃም የሚያወግዘውን የተባበሩት መንግስታት ድርጅት ተመድ የሰብአዊ መብት ውሳኔ የቴህራን መንግስት ፖለቲካዊ ሴራ ነው በማለት ውድቅ አድርጎታል። ምክር ቤቱ በኢራን ሰልፈኞች ላይ የተፈጸመውን ግድያ ያወገዘ ሲሆን ገለልተኛ ሀቅ አስፈላጊ ኮሚሽን ምርመራዎች እንዲቀጥሉ ወስኗል። ምዕራባውያን በሉዓላዊነታችን ላይ ጣልቃ እየገቡ ነው ያለው የኢራን መንግስት የተመድ ውሳኔ ህጋዊ ተቀባይነት የለውም ብሏል። ኢራን ተቃውሞውን በውጭ ኃይሎች የተቀነባበረ ሁከት ስትል የምትጠራው ሲሆን ዓለም አቀፍ ተቋማት ግን በመቶዎች የሚቆጠሩ ንጹሃን ተገድለዋል በማለት እየከሰሱ ነው። የሰብአዊ መብት ተሟጋቾች በበኩላቸው የኢራን እምቢተኝነት በሀገሪቱ ያለውን የሰብአዊ መብት ረገጣ የበለጠ ሊያባብሰው ይችላል የሚል ስጋት አድሮባቸዋል። ወደ ቀጣዩ መረጃችን ስናልፍ የሶስት ሀገራት ተደራዳሪዎች ከኤሚሬት መሪ ጋር አቡዳቢ ውስጥም የተካሄደው ሩሲያ፣ ዩክሬንና አሜሪካ የተሳተፉበት የመጀመሪያው የሶስትዮሽ የሰላም ንግግር ተጨባጭ ውጤት ሳያስገኝ ተጠናቀቀ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በውይይቱ ሁለተኛ ዙር በቀጣይ ሳምንት ሊካሄድ እንደሚችል ቢጠቁሙም አሜሪካ ባለስልጣናት ግን ከሳምንት በኋላ ይጀምራል ብለዋል። አቡዳቢ ውስጥም የተካሄደው ንግግር ሩሲያ በዩክሬን ወረራ ከጀመረች ከ4 ዓመት በኋላ የተካሄደ የመጀመሪያው ሶስትዮሽ ውይይት ነው። ፕሬዝዳንቱ ዜሌንስኪ በኤክስ ገጻቸው እንዳሰፈሩት የንግግሩ ዋነኛ ትኩረት ጦርነት ለማቆም የሚያስችሉ ጉዳዮች ላይ መምከር ነበር ብለዋል። አክለውም ሁሉም ወገኖች ወደ ሀገሮቻቸው ተመልሰው ከመሪዎቻቸው ጋር በመመካከር ለቀጣይ ውሳኔዎች እንዲዘጋጁ ከስምምነት መደረሱን አመልክተዋል። ስማቸው ያልተጠቀሰ አንድ አሜሪካ ባለስልጣናት በቀጣይ ዙር ንግግር የሚቀጥለው ሳምንት እሁድ አቡዳቢ ውስጥ እንደሚካሄድ ለጋዜጠኞች ተናግረዋል። ለሁለት ቀናት የተካሄደው ንግግር ያበቃው ሩሲያ ክፉኛ የተጎዳውን የዩክሬን ኃይል ማመንጫ መሰረተ ልማቶች ኢላማ አድርጋ ከባድ የአየር ጥቃት ከፈጸመች በኋላ ነው። የዩክሬን ባለስልጣናት እንዳስታወቁት በጥቃቱ አንድ ሰው ሲገደል ሌሎች 35 ሰዎች ጉዳት ደርሶባቸዋል። በሩሲያ በኩልም ደግሞ በምትቆጣጠረው ዩክሬን አካባቢ በአምቡላንስ ላይ በተፈጸመ ጥቃት ሶስት የሕክምና ባለሙያዎች ተገድለዋል ስትል የዩክሬን ኃይሎችን ከሳለች። በመጨረሻም በአሜሪካ ከባድ ቅዝቃዜ ምክንያት በረራዎች ተሰረዙ፣ ኤሌክትሪክም ተቋርጧል። አብዛኛው የአሜሪካ ክፍል ከተለመደው በላይ የከፋ ቅዝቃዜ ወደሚያስከትል የክረምት ወቅት መግባቱን ተከትሎ በርካታ አውሮፕላን በረራዎች ሲሰረዙ የኤሌክትሪክ ኃይል አቅርቦት መቋረጥ ማጋጠሙ ተዘግቧል። ከ200 ሚሊዮን በላይ አሜሪካውያን በሚኖርባቸው አካባቢ በሚከሰተው በዚህ ቅዝቃዜ ቅዳሜ ብቻ ከ4000 በላይ በረራዎች ሲሰረዙ ከ160 ሺህ በላይ የሚሆኑ ተጠቃሚዎች የኤሌክትሪክ ኃይል አቅርቦት ተቋርጦባቸዋል። የቅዝቃዜ ወጀቡን ታሪካዊ በማለት የጠሩት ፕሬዝዳንት ትራምፕ ከ12 በላይ የሚሆኑ ግዛቶች ላይ የአደጋ ጊዜ አስቸኳይ ድንጋጌ አስተላልፈዋል። ፕሬዝዳንቱ ይህን ቅዝቃዜ ከሁሉም ግዛቶች ጋር በመሆን በቅርበት እንከታተላለን በማለት በማህበራዊ ሚዲያዎች ላይ ለዜጎቻቸው መልካም ምኞታቸውን አስተላልፈዋል። የአሜሪካ ሀገር ውስጥ ደህንነት መስሪያ ቤት እንዳስታወቀው ዋሽንግተን ዲሲና 7 ግዛቶች በአየር ሁኔታው የተነሳ አስቸኳይ ጊዜ አውጀዋል። የበረዶ ወጀብና ንግግሩ በቀጣይ ቀናት እየበረታ ይሄዳል በተባለው በዚህ ከባድ ቅዝቃዜ ምክንያት የኤሌክትሪክ አቅርቦት የሚቋረጥባቸው አካባቢዎች እየጨመሩ እንደሚሄዱ እየተነገረ ሲሆን ይህ እንቅስቃሴዎች በከፍተኛ ሁኔታ የሚያሽመደምድ ሊሆን እንደሚችል የሀገሪቱ አየር ሁኔታ አገልግሎት አስጠንቅቋል። ቅዳሜ ዕለት ከተሰረዙት በሺዎች ከሚቆጠሩ በረራዎች በተጨማሪ ለዛሬ እሁድም ተይዘው የነበሩ ከ9400 በላይ በረራዎች እንዲሰረዙ ተደርገዋል። አየር መንገዶቹም በበረራዎች ላይ ለውጥ ወይም መሰረዝ ሊኖር እንደሚችል ተጓዦችን አሳስበዋል። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።